ዞን በደቡብ ኦሞ ዞን ማሌ ወረዳም 7 ንዑስ ተፋሰሶች ላይ ከ2100 በላይ አርሶ አደሮችን ተሳታፊና ተጠቃሚ የሚያደርጉ የተለያዩ የአፈርና ውሃ ጥበቃ ስራዎች ተከናውነዋል። አሁን የምንገኝበት ባናኮ ባኮ ንዑስ ተፋሰስ ከ7ቱ ንዑስ ተፋሰሶች ውስጥ አንዱ ነው። አርሶ አደር አርጉስ ፍካራ የዚህ ንዑስ ተፋሰስ አባልና በወረዳው የጌንቶ ቀበሌ ነዋሪ ነው። አርሶ አደር አርጉስ ከዚህ ቀደም ይህ ተራራ ከመልማቱ በፊት ጎርፍ በሚያደርስበት ተደጋጋሚ ጉዳት ምክንያት የመኖሪያ ቀየውን ለቆ በሌሎች አካባቢዎች መኖር ግድ ሆኖበት ቆይቷል። ዛሬ ላይ ተራራው በዚህ ደረጃ መልማቱ ዳግም ወደ መኖሪያ ቀየው ተመልሶ ኑሮውን እንዲቀጥል አስችሎታል። ይህ አካባቢ ከዚህ ቀደም ለኑሮ ፍጹም የማይመች ነበር። ተራራው ከመልማቱ በፊት በተደጋጋሚ ጎርፍ አደጋ ሲያደርስብን ቆይቷል። በዚህ ምክንያት እኔና ቤተሰቦቼ ከመኖሪያ ቤታችን ተፈናቅለን ቆይተናል። ዛሬ ላይ ግን እርከን ሰርተንና ችግኝ ተክለን ተራራውን ካለማን በኋላ አካባቢው ተለውጦ እኛም ወደ ቤታችን ተመልሰናል። ከዚህ ባሻገር መሬቱ ታጥቦ ለእርሻም ምቹ አልነበረም። አሁን በመጣ ውጤት ወደ እርሻችን ተመልሰናል። የካልሞ ድርጅታ ይህ ውጤት እንዲመጣ ያገዙንን የካልም ፕሮግራምና መንግስትን አመሰግናለሁ። ይህ ቦታ ከመልማቱ በፊት በአካባቢው የመኖ እጥረት ነበረ። አሁን ለከብቶች የሚሆን መኖ በቀላሉ እናገኛለን። ይህ ደን ከልቅ ግጦሽ የተጠበቀ ነው። ከብቶችም አይገቡም፣ ዛፎችም በፍጹም አይቆረጡም። በደቡብ ኦሞ ዞን በፕሮግራሙ ድጋፍ በ16 ንዑስ ተፋሰሶች ላይ ሲከናወን የቆየው የዘርፉ ተግባር ከ8700 በላይ ሄክታር መሬት በአፈርና ውሃ ጥበቃ ሥራ መልማት እንዲችል አድርጓል። የአሪ ዞን በአሪ ዞን ከ16000 ሄክታር በላይ መሬት ላይ በፕሮግራሙ የታቀፉ 25 የሚሆኑ ንዑስ ተፋሰሶች ይገኛሉ። በዞኑ ጂንካ ከተማ 3 የማህበረሰብ ንዑስ ተፋሰሶች የሚገኙ ሲሆን የንዑስ ተፋሰሶቹ አባል የሆኑ አርሶ አደሮች የተዘዋዋሪ ፈንድ ብድር ተጠቃሚ ሆነዋል። እኔ ከማህበሩ ብድር ያገኙት 25000 ብር ብድር ከነሱ ወስጄ በረውን አደልቤ ከዛ የ60000 ብር እንሸጥኩት። ከዛ እንደገና ሁለተኛ እሱም በ60000 እንዲህ ያተረፍኩት ወደ 6 ከፍት ላይ ደረስኩና 6 ከፍቶችን ሽጫለሁ። 6 ከፍቶችን ሽጬ ያው ወደ 60000 ብር አተርፋለሁ። የዘዋዋሪ ፈንድ ብድር ተጠቃሚ አርሶ አደሮች የተሰማሩባቸው ዋነኛ የምንላቸው በዲለባ፣ በማሞከት፣ በንብ ማነብ ስራ፣ በጓሮ አትክልቶች ላይ፣ በችግኝ፣ የአንድ ቀን ጫጩቶች፣ በእነዚህ ሁሉ እና በተጨማሪም በሌሎችም ዘርፎች ላይ የተሰማሩ ማህበራቶች ሁሉ ጭምር አሉ። 2 ከፍቶች አሉ። አሁን የሚያደልባቸው ከፍቶች አሉ። እነዚህ 2 ከፍቶች 170,000 ብር ያወጣል ብዬ ነው የሚገምተው። እስካሁን ድረስ ያው የሰራው ትርፍ ያተረፍኩኝ ያው ጥሩ መኖሪያ ቤት ሰርቻለሁ። የአፈርና ውሃ ጥበቃ ሥራ ባስገኘው ውጤት መነሻ የመሬት ለምነት መጠበቁ የተፋሰስ ማህበራት ወደ ፍራፍሬ ምርት ሥራ እንዲገቡ ምቹ መደላድል መፍጠር ችሏል። የኛ ማህበር እንግዲህ 215 አባል አለን። ይሄ ሙዝ 4 ሄክታር ላይ ነው ቁጭ ያለው። ከዛ የፍራፍሬ አቮካዶ ፍራፍሬ ወደ 4 ሄክታር ነው። እንደገና ሙዝ 2 ዙር ሽጠን 150,000 አገኝተናል። ሌሎች ሰብሎች በቆሎ ምናምን ሌሎች ምርቶችን ወደ 200 ምናምን 50 ሽጠናል። አጠቃላይ 400 ምናምን ሺህ ብር ነው። ከዚህ በፊት
እንዲሁም ማይበር ቀርቶ ጎረቤት ውስጥ ሴት እንዲወጣ አይፈቀድም ነበር። አሁን በማይበር ተደራጅተን በጣም ተላውጠን አሁን ወደ ኋላ የቀሩት ሴቶች እኛን እየተመኙ ነው ያሉት። መጀመሪያ ጊዜ እኛ ሴቶች ከባል ነው አይተን ለጫው ለማንኛው ስንል ነበር። አሁን ከትርፈ ያገኘሁት ልጆችን ደፍተር እየገዛሁት እስክሪብቶም እየገዛሁት የቸገረኝ ነገር ሁሉ በሱ እየዋልኩ ልጆችንም ድረስ ያስተማርኩ ባሌንም አላስቸግርም እሱንም ድረስ እየረዳው። ከዚህ በፊት እንግዲህ ይሄ በጣም በባህር ዛፍ የተሸፈነና በኢናሮ የተሸፈነ መሬት ነበረ። ይሄ ባህር ዛፍ ስታዩ ትልቅ ባህር ዛፍ ጉቶ በሰው ኃይል ነው ጠፋው፣ በማህበሩ ኃይል ነው ጠፋው። ስለዚህ ይሄን አጥፍተን ነው ወደዚህ ትልቅ ልማት ውስጥ ገባ ነው። በጂንካ ከተማ አስተዳደር በገቢ ማስገኛ ሥራ የተሰማሩና የተዘዋዋሪ ፈንድ ብድር ተጠቃሚ የሆኑ አርሶ አደሮች 815 ሲሆኑ በአሪ ዞን ደግሞ 3649 ስለመሆናቸው ነው የተገለጸው። የባስኬቶ ዞን የደን ልማት ሥራ በባስኬቶ ዞን በፕሮግራሙ ድጋፍ ውጤት ከተገኘባቸው ስነ ሕይወታዊና ስነ አካላዊ የአፈርና ውሃ ጥበቃ ሥራዎች ውስጥ ተጠቃሽ ነው። አሁን በዞኑ ላስካ ዙሪያ ወረዳ ዶኮ ጨሬ ቀበሌ ጊምቦ ንዑስ ተፋሰስ ላይ እንገኛለን። የንዑስ ተፋሰሱ ስፋት 586.18 ሄክታር ሲሆን ከዚህም ውስጥ ይህ ደን 56 ሄክታር ይሸፍናል። ከዚህ በፊት ይሄ ደን እንትን በሌለው ሰዓት ላይ በጣም ችግር አለ። ችግሩ ምንድነው ካለ ጎርፍ አለ። እንደ አይነት ንጹህ አየር የለም። በጣም ብዙ ችግር ነበረ። አሁን ይሄን ደም እንትን ከተለማ በኋላ በጣም ጥሩ ነው። ደኑ በጣም ጥቅም ነው። በጣም ምቹ ነው። ደኑ ከተከለ በኋላ ህብረተሰቡም እርጋታ አግኝቷል። ብዙ ችግር ነበረ። ችግርም አውቀርፈን ያው ብዙ ንጹህ አየርም ያገኘን ነው ማለት ነው። የኛ የጊምቦ ንዑስ ተፋሰስ ማህበሩ አባል 144 ነው። ማህበር የተደራጅተን ሰርተን የተሸረሸሩ ጎርፍ ማለትም አፈሮችን ጠብቀናል። ናዶ ያሉትንም ጠብቀናል። ይሄ ደን ከተከለዋል። ይሄ ጥቅም ነው ያገኘነው። በዚህ ተግባር እንዳጠቃላይ ባለፉት 5 ዓመታት ውስጥ የክልሉ የደን ሽፋን 17.2 አካባቢ ከነበረበት ወደ 23.36% የደረሰበት ሁኔታ አለ። የዛ ውስጥም እንደ ፕሮጀክት ይሄን ራሱን አስተዋጽኦ ያደርጓል። በካልም ፒ4አር ፕሮግራም አማካኝነት ላለፉት 5 ዓመታት በባስኬቶ ዞን የተከናወኑ ስነ ሕይወታዊና ስነ አካላዊ የአፈርና ውሃ ጥበቃ ሥራዎች ያስገኙት ውጤት በዞኑ የደን ሽፋን ላይ የ350.75 ሄክታር እድገት አሳይቷል። ይሄንን ደን በጥሩ ሁኔታ እኛ ማህበሩ ነው የምንጠብቀው። ስለዚህ እንትን ሌላ ማንም የሚጠብቅ የለም። ስለዚህ ማህበር እኛ ስለምንጠብቅ በጥሩ ሁኔታ እሱን አንከባክበን በጥሩ ሁኔታ ትልቅ ቦታ ለመድረስ እያቀደን ነው። በባስኬቶ ዞን የሚገኙ 7 ንዑስ ተፋሰሶች 2222 አባላትን በውስጣቸው የያዙ ሲሆን በሰባቱም ንዑስ ተፋሰሶች 1952.75 ሄክታር መሬት በተለያየ የአፈርና ውሃ ጥበቃ ሥራ መልማት ችሏል። ጎፋ ዞን ገዜ ጎፋ ወረዳ በገዜ ጎፋ ወረዳ በ8 ንዑስ ተፋሰሶች 5554 ሄክታር መሬት ላይ በፕሮግራሙ ድጋፍ የአፈርና ውሃ ጥበቃ ሥራ ሲተገበር ቆይቷል። ኢትዮጵያ በአየር ንብረት ለውጥ ላይ በከወነቻቸው የዘርፉ ተግባራት በርካታ ውጤቶችን ያስመዘገበች ቢሆንም ሐምሌ 15 2016 ዓ.ም በጎፋ ዞን ገዜ ጎፋ ወረዳ ኬንቾ ሻቻ ጎዝዲ ቀበሌ ያጋጠማት የተፈጥሮ አደጋ ግን የበርካቶችን ሕይወት ቀጥፏል። ንብረት ላይ
ውድመትና ከፍተኛ ጉዳትም አድርሷል። ድንገት አጋጣሚ በ2016 ሐምሌ 15 ላይ ከባድ አደጋ ደርሶብኝ ነበር። ለኔ ቤተሰብ ወንድሜ የእህቴ ልጆች፣ የወንድሜ ልጆች፣ የአጎቴ ልጆች 12 ሰዎች ነው እኔ የቀበርኩት። ከዚህ በፊት ያጋጠመን የጭንቅ ጉዳት ነው። ባለፈ የደረሰ ጉዳት በነፍሳችን ተጫውቶ በዘራችን ነፍስ ተጫውቶ አልፏል። የዚህ አደጋ ዋነኛ ምክንያት ጥናትን መሰረት ያደረገና ለአካባቢው ተስማሚ የሆነ የአፈርና ውሃ ጥበቃ ሥራ አለመተግበሩ እንደሆነም ነው የተገለጸው። ያ ናዳ የተከሰተበት ዋናው ምክንያት ምንድነው? መጠበቅ ያለበት ቦታዎች ባለመጠበቁ የተነሳና መስራት ያለባቸው አግሮ ኢኮሎጂውን የጠበቁ ስትራክቸሮች ባለመሰራታቸው የተነሳ የተከሰተ ናዳ አለ። አካባቢን ታሳቢ ባደረገ መልኩ ስራዎቹ መሰራት መቻል አለባቸው። እንደዛ ካልሆነ ከጥቅም ይልቅ ጉዳቱ በጣም ከፍ ያለ ሊሆን ይችላል። አፈሩን በምን አይነት መንገድ ዘላቂ በሆነ መንገድ ስራውን እንዲቀጥል ማድረግ ይቻላል፣ አፈሩ ወይንም የተፈጥሮ ሀብቱ እንዲቀጥል ማድረግ መቻል አለበት የሚለው ነገር በደንብ ሊጠና ይገባል። ይህ አደጋ የደረሰው በዛው በክረምት ዝናብ ምክንያት ተፋሰሱ ባልሰራበት የውሃ ጥበቃ ስላልደረገ ነው አደጋው የደረሰው። ከሰገመለ ተፋሰሰ ገሊዲ ኦሲዳኮ ቢተናዳ የና ከዚህ ቀደም ተፋሰስ በአግባቡ ሰርተን ቢሆን የመሬት መንሸራተትም ሆነ ናዳ አይፈጠርም ነበር። ካልም ፕሮግራም ከዚህ ቀደም በገዜ ጎፋ ወረዳ በ6 ቀበሌያት ላይ ነበር የአፈርና ውሃ ጥበቃ ሥራ ሲያከናውን የቆየው። በ2016 ዓ.ም በወረዳው ያጋጠመውን የተፈጥሮ አደጋ መነሻ በማድረግ አደጋው የደረሰበትን ቀበሌ ጨምሮ በዙሪያው የሚገኘውን ተጨማሪ 1 ቀበሌ በማካተት አሁን ላይ በአጠቃላይ በወረዳ ደረጃ በ8 ቀበሌያት የአፈርና ውሃ ጥበቃ ሥራ እያከናወነ ይገኛል። ያ ቀበሌ ያ በካልም ፕሮግራም እንዲታቀፍ በማድረግ አሁን አፈርና ውሃ ጥበቃ ስራዎች የማካለል ስራዎች መታረስ የሌለባቸው ከኢስሎፓቸው ከ50 በላይ የሆኑ ቦታዎች እንዳይታረሱ ከማድረግ አኳያ እቅዶችን ሰርቶ ቦታዎችን ጭምር በማሳጠር ከምንም ንክክ ውጪ እንዲሆን በማድረግ ቀጣይ ጥሩ ውጤት ተገኝቶ ለአካባቢው ጥሩ ሁኔታ እንዲፈጥርልን ካልም አቅዶ እነኛን ሁሉ አድርጎ ወደ ስራ ይገባበት አለ። አይሰመለ ተፋሰሰ ኦትኮ ዛሬ እንትና መቶ ጋከና ያገጋኒ ተፋሰስ ከሰራችሁ ዳግም የዚህ አይነት አደጋ አይከሰትም ተብሎ በተሰጠን ትምህርት መሰረት በሳምንት 2 ቀን ያለማቋረጥ ተፋሰስ እየሰራን እንገኛለን። ወጣቶችም እንዲሰሩ እያስተማርን ነው። ካሰቀክዳ አደጋ ይዘጋኮ ነው ብላ ኑ ያንከ ዳንጪ ከዳ ከዚህ ቀደም አይነት ጉዳት እንዳይደርስ ታጥቀን ተነስተናል። ከዚህ በፊት ያጋጠመው አደጋው አይነት ሁለተኛ እንደዚህ አይነት ክስተት እንዳይፈጠር ብለን ጥረት አድርገን እዚህ ቦታ ላይ ወጥተን እየሰራን ነው ያለን። ተፋሰስ መስራት ለህይወት ማትረፊያ ነው። በአካባቢው የሚገኙ ሌሎች ነዋሪዎች ለመሰል አደጋ ተጋላጭ ወደማይሆኑባቸው ስፍራዎች እንዲሰፍሩም ነው የተደረገው። በክልሉ በአየር ንብረት ለውጥ አለመጠበቅ ምክንያት የሚያጋጥሙ አደጋዎችን መከላከልና ማስቀረት ላይ የክልሉ መንግስት ትኩረት ሰጥቶ እንደሚሰራም ነው የተመላከተው። ሊናድ የሚችል ቦታ ላይ ሰዎች ለመኖሪያነትም ለእርሻም እንዳይጠቀሙ የመሬት አጠቃቀም ፖሊሲ እንደ ክልል አውጥተናል፣ ወደ ትግበራም ገብተናል። ስለዚህ እነዚህን መሰረታዊ ጉዳዮችን በመያዝ እየሰራን ያለ ነው። በጎፋ ዞን በፕሮግራሙ ድጋፍ በ46 ንዑስ ተፋሰሶች ላይ የተለያዩ የአፈርና ውሃ ጥበቃ ሥራዎች ተፈጻሚ ሆነዋል። ቀጣዩ መዳረሻችን ነው ጌዴኦ ዞን ቡሌ ወረዳ። ይህ ጠረጴዛማ እርከን በፕሮግራሙ ድጋፍ በአፈርና ውሃ ጥበቃ ሥራ ከተመዘገቡ ውጤቶች ውስጥ
አንዱ ነው። በጌዴኦ ዞን ቡሌ ወረዳ የሚገኘው ይህ ጠረጴዛማ እርከን 10 ኪሎ ሜትር ይሸፍናል። ለእርሻ ምቹ ያልሆኑ እኚህ ተራሮች በአካባቢው በተሰራው ጠረጴዛማ እርከን ወደ ምርት ገብተዋል። ማሳ ምርት የሚሰጥ አይደለም። ዝናብ ሲዘንብ በጎርፍ ተጠርጎ ይሄዳል። አሁን ካልሚባለው ፕሮጀክት ከመጣው በኋላ አሁን ይሄ ጠረጴዛ ሰርተን መሬት እንዳይሸራተትና ጠርጎ እንዳይሄድ ይሄ እየሰራን ነው ያለ ነው። ከዛ ይሄ ጠረጴዛማ ካልተሰራበት በፊት ዝናብ ሲዘንብ ተጠርጎ ነው ይሄ ውሃ ወደ ውሃ ይዞ ይሄዳል፣ ይጠርጋል ማለት ነው። ከዛ በፊት ግን ምግብ ዋስትና የሆኑ ምርቶችን መስራት አልቻልም ነበር። አሁን ግን በቃ ምርት ለምግብ ዋስትና የሚሆነውን ምርት ለማምረት በቃ ዝግጁን እያረሰን ነው ያለ ነው። ፕሮጀክቱ ያለበት 494 ንዑስ ተፋሰሶቹ ወደ 288,000 ሄክታር የሚሸፍኑ ሲሆን ከነዛ ውስጥም የአፈርና ውሃ ጥበቃ የተሰራው 216,000 ሄክታር ስለሆነ እስካሁን ባለን መረጃ ወደ 216,000 ሄክታር የተለያዩ የአፈርና ውሃ ጥበቃ ስራዎች ተሰርተዋል። እንደውም ከዛ ውስጥ ወደ 10,300 የሚሆነው ጠረጴዛማ እርከን ይህ መሬት ከዚህ ቀደም ለበርካታ ዓመታት ታርሶም ሆነ ምርት ሰጥቶ አያውቅም። አሁን በጠረጴዛማ እርከን ስራ ከለማ በኋላ ምርት ለመስጠት ዝግጁ ሆኗል። ገብስ ለመዝራት እየሰራሁ ነው። የተሻለ ምርት እንደማገኝ ተስፋ አለኝ። ጌዴኦ ዞን ወናጎ ወረዳ። ይህ በካልም ፕሮግራምና በመንግስት የጋራ ቅንጅት የለማው ንዑስ ተፋሰስ በጌዴኦ ዞን ወናጎ ወረዳ ካራ ሶዲቲ ቀበሌ ነው የሚገኘው። የአካባቢው በደን መልማት በፈጠረው ምቹ መደላድል ወጣቶች በንብ ማነብ ሥራ ተሰማርተዋል። ከዚህ በፊት እዚህ ቦታ ምንም ለም ገላጣ ነበር። እነኚህ እንጨቶች የሚታዩ ተተከለ። አጠቃላይ እኛ ያለነው 60 ቀፎ ነው። ከዚህ ውስጥ ደግሞ አሁን ንብ የያዘ 40 ነው። በአመት 2 ጊዜ ነው የምንቆርጠው። ከዚህ በመጀመሪያ ቁረጣ ላይ 60 ኪሎ እናገኛለን። እዚህ ገብቼ ከሰራሁት ወዲህ ብዙ ጥቅም አግኝቻለሁ። ልጆችንም አስተምራለሁ፣ ቤተንም ሰርቻለሁ ማለት ነው። ተፋሰሱ ከለማ በኋላ የሚሰጠው ኢኮኖሚክ ፋይዳ አለው። የኢኮኖሚ ፋይዳው አንደኛው የለማ ተፋሰስ ወጣቶች ስርዓት ወጣቶች ተደራጅተው ወደ ስራ የሚገቡበት የማር ምርት እና የንብ ካነቡ በኋላ ማርን ለተለያየ ገበያ የሚያቀርቡበት የሚጠቀሙበት፣ እንዲሁም ሌሎች ጥቅማ ጥቅሞችም ከዚሁ ጋር ተያይዞ ያሉበት ነው። በጌዴኦ ዞን በሚገኙና በፕሮግራሙ በታቀፉ 81 ንዑስ ተፋሰሶች 4252 ሄክታር መሬት በስነ አካላዊና ስነ ሕይወታዊ የአፈርና ውሃ ጥበቃ ሥራ የተሸፈነ ሲሆን ከዚህም ውስጥ 15 ኪሎ ሜትሩ በጠረጴዛማ እርከን ሥራ መልማት ችሏል። ላለፉት 5 ዓመታት ካልም ፒ4አር ፕሮግራም በደቡብ ኢትዮጵያ ክልል ሲያከናውን የቆያቸው መጠነ ሰፊ የዘርፉ ተግባራት በርካታ አመርቂ ውጤቶችን አስመዝግበዋል። ፕሮጀክቱ ውጤታማነቱ የተረጋገጠ ስለሆነ እንደ ቢሮ የተፈጥሮ ሀብትን ከመጠቀም ከመጠበቅ አንጻር የራሱን ሚና እየተጫወተ ያለ በክልላችን ልማት ላይ ትልቅ አስተዋጽኦ ያለው ፕሮጀክት ነው ማለት ይቻላል። ፕሮግራሙ ስታይ የክልሉ ሕዝብ ተጠቃሚ ያደረገ ፕሮግራም ነው ብሎ መውሰድ ይቻላል። የዛ ፕሮጀክት ዳይሬክት ተጠቃሚ የሆኑት ወደ 150 ሺህ የሚሆኑ አባወራና ማወራዎች ተጠቃሚ ሆኑ። እንደ አጠቃላይ ስታይ 494 ተፋሰሶቹ ውስጥ ያለው ህብረተሰብ የዚህ ፕሮጀክት ተጠቃሚ ነው። ፕሮግራሙ የኛ የመንግስቱ አረንጓዴ አሻራ ፕሮግራም በትልቁ እየደገፈ ያለ የግብርና ስራውን እንዲሳለጥ ምቹ ሁኔታ እየፈጠረ ነው። የመሬት ለምነት መጠበቅ፣ የግብርና ምርትና የደን ሽፋን መጠን ማደግ
በአየር ንብረት ለውጥ አለመጠበቅ ምክንያት የሚደርሱ ጉዳቶች መቀነስ፣ የዜጎች የሥራ ዕድል ተጠቃሚነት ከፍ ማለትና ሌሎችም በርካታ አርሶ አደሩና አርብቶ አደሩን ተጠቃሚ የሚያደርጉ ተግባራት በካልም ፒ4አር ፕሮግራም ድጋፍ ተፈጻሚ ሆነዋል።